ሰላም እንዴት ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣው አማርኛ ቃላት ምስረታ ነው። ከኔ ጋር አብራችሁ እየተለማመዳችሁ ደብተር ላይ በመጻፍና ከኔ ጋር አብራችሁ እየቆጠራችሁ ያነበባችሁ ከዚሁ ዩቲዩብ ላይ አማርኛ ማወቅ ትችላላችሁ ማለት ነው። ለበለጠ ታች በማስቀመጠው ስልክ ደውላችሁ አናግሩኝ። በቅርብ ቀን አማርኛ እንድትችሉ አግዛችኋለሁ። በኦንላይን ስለምናስተምር በኢሞ፣ ቴሌግራም፣ ዋትስአፕ ላይ እናንተ በምትጠቀሙበት ፕላትፎርም ደውላችሁ ማናገር ትችላላችሁ። ዛሬ ይዤላችሁ የመጣው አጭርም ረጅምም የሆኑ ቃላቶችን ትርጉም የሚሰጡ ቃላቶችን እንለማመዳለን። ቀጥታ ወደ ቪዲዮ። እሺ ተመልሻለሁ። አነብላችኋለሁ። ከኔ ጋር አብራችሁ ታነባላችሁ ማለት ነው። መጀመሪያ ላይ ያለው ቀዝቃዛ 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 የሚል ቃል ይሰጣል ማለት ነው። ይሄ ቀዝቃዛ የሚለውን ትርጉም የሚሰጠው እነዚህ አራት ፊደሎች ናቸው። የቀና የዘ ፊደል ሁለት የዘ ሁለት የቀ ስንተኛ ድምፅ እንደሆኑ ፊደል ላይ በደንብ አድርጋችሁ ከቆጠራችሁ በኋላ እግራቸውንና በቅጥላቸው መለየት ትችላላችሁ ማለት ነው። ቀጥሎ ፈጣን ይላል። ይሄ ደግሞ ፈጣን ፈፊደል የጠንና የነ ፊደል ፈጣን ይላል ማለት ነው። ከዛ ዝቅተኛ ይላል። ይሄ ደግሞ ዝቅተኛ ይሄኛው አራት ፊደል ነው። የዘን የቀን የተንና የኛን ፊደል ይዞ ዝቅተኛ የሚል ቃል ይሰጣል። በመጨረሻ ያለው አሮጌ አሮጌ ብዙ የቆየ ማለት ነው። አሮጌ ያ የረ ፊደል የገ ፊደል ሶስት ፊደል አሮጌ የሚሉ ቃላቶችን አነበብን። እንደዚህ በማድረግ ማንበብ ትችላላችሁ። የመጀመሪያው ቀዝቃዛ፣ ከዛ ፈጣን፣ ከዛ ዝቅተኛ፣ መጨረሻው አሮጌ የሚሉ ቃላቶችን አነበብን ማለት ነው። ኦኬ ቀጥሎ ያለው መስመር እችኛዋ ድ ብሎ ሀ ድሃ ይላል። ድሃ የድና የሀ ፊደል ማለት ነው። ድሃ ከዛ ሀብታም ይላል። ደግሞ ሀብታም ሀብታም የሚለው አራት ፊደል ነው። የሀን የበን የተንና የመን ፊደል ይዞ ሀብታም ሀብታም ይላል። ይሄኛው ደግሞ ቆንጆ 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 የቀን የነና የጀን ፊደል ይዞ ቆንጆ የሚሉ ቃላቶችን ይሰጣል ማለት ነው። እሺ ከዛ ወጣት ይላል። ደግሞ ወጣት ወን ፊደል ጠን ፊደል ተን ፊደል ይዞ ወጣት ወጣት የሚሉ ቃላቶችን አነበብን። እንደዚህ በማድረግ መለማመድ በጣም ቀላል ነው። መጀመሪያው ድሃ ድሃ፣ ከዛ ሀብታም ሀብታም፣ ከዛ ቆንጆ ቆንጆ፣ ከዛ ወጣት ወጣት የሚሉ ቃላቶችን ተለማመድን ማለት ነው። ከዛ በሶስተኛው መስመር መጀመሪያ ጠንካራ ጠንካራ ጠፊደል እነ ፊደል ከንና ረ ፊደል ይዞ ጠንካራ። ከዛ ደካማ ደፊደል ከፊደልና መፊደል በአንድ ላይ ደካማ ደካማ ይላል ማለት ነው። ደካማ ከዛ ደፋር ደፋር ደፊደል ፈፊደል እና ረ ፊደል ይዞ ደፋር ደፋር የሚሉ ቃላቶችን አነበብ። ደፋር የሚሉ ቃላቶችን አነበብ። መጨረሻው ጎበዝ ጎበዝ ከፊደል በፊደል እና ዘ ፊደል ጎበዝ ጎበዝ የሚሉ ቃላቶችን አነበብን ማለት ነው። የመጀመሪያው ጠንካራ፣ ከዛ ደካማ፣ ከዛ ደፋር፣ መጨረሻው ጎበዝ የሚሉ ቃላቶችን አነበብን ማለት ነው። ኦኬ አራተኛው መስመር መጀመሪያው መደወል እንግዲህ ትርጉም ያለው ቃላቶችን የተለያዩ ቃላቶችን ስለምናነብ መደወል ይላል። ደግሞ መፊደል ደና ወ ለፊደል መደወል አራት ፊደል። ከዛ ማውራት ማውራት መፊደል ወፊደል ለረና ተፊደል ማውራት። ይሄኛው ደግሞ መስራት መስራት መፊደል ሰፊደል ረ ተፊደል መስራት። ኦኬ ከዛ ንጹህ ንጹህ ነፊደል የጸ ፊደል ሁለተኛው የሀ ፊደል ህ ስድስተኛ በአንድ ላይ ንጹህ የሚል ቃል ይሰጣል። ንጹህ የሚል ቃል ይሰጣል። እንደዚህ በማድረግ ማንበብ መጀመሪያው መደወል፣ ከዛ ማውራት፣ ከዛ መስራት፣ ንጹህ የሚሉ የተለያዩ ቃላቶችን ተለማመድን ማለት ነው። ተለማመድን። ከዛ ቀጥሎ ያለው መስመር መጀመሪያው ድንጋይ ድንጋይ ደፊደል ነፊደል ገፊደልና የፊደል ድንጋይ ድንጋይ የሚል ቃል ይሰጣል። ከዛ አሽዋ ይሄ ደግሞ አሸዋ አፊደል ሸፊደልና ወ ፊደል አሸዋ አሸዋ። ኦኬ ከዛ ማጠቃለያ ማጠቃለያ ይላል። መፊደል ጠፊደል ቀፊደል ለና የፊደል ማጠቃለያ ማጠቃለያ ይላል። ከዛ ማጠብ ማጠብ መፊደል ጠፊደልና በፊደል ማጠብ የሚሉ ቃላቶችን አነበብን። የመጀመሪያው ድንጋይ፣ ከዛ አሸዋ፣ ከዛ ማጠቃለያ
መጨረሻው ማጠብ የሚሉ ቃላቶችን አነበብን ማለት ነው። አሁን ደግሞ ቀጥሎ ያለ የመጨረሻው መስመር አነባለን። መጀመሪያው መሄድ ከዛ መጠጣት ከዛ መብላት መፊደል በፊደል ለፊደል ተፊደል መብላት መጨረሻው ቀሚስ ቀፊደል የመፊደልና የሰፊደል ቀሚስ የሚሉ ቃላቶችን አነበብን። እንደዚህ ያደርጋችሁ መለማመድ ከእኔ ጋር አብራችሁ ማንበብ ትችላላችሁ። ቪዲዮ ደግሞ አልገባም ካላችሁ ደግማችሁ እዩት። መጀመሪያው መሄድ ከዛ መጠጣት ከዛ መብላት መጨረሻው ቀሚስ የሚሉ የተለያዩ ትርጉም ያላቸው ቃላቶችን ተለማመድን። የዛሬ ቪዲዮ ይህን ይመስላል። ከተመቻቸው ላይክ ሼር በማድረግ አበረታቱኝ። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው